መጨረሻ ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛው ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ግሎቭ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን ያረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲንክ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው አርምባር ሴዶ ስትሪንግዙ ጠንካራ ነው። አረ ወደ አርምባር የሚሄደ ነው። ኪሞራ አረ ታፕ ሚት ለማድረግ የሚመች ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስፈላጊ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራ ነው የሞከረው። ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆኖ ዶሚኒት ያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳ ስትሪንግዝ አድርጓል። ስትሪንግዝ በጣም አለው። እጁን እስካሁን ድረስ አርምባር ሴታፕ ለማድረግ ሞክሮም አግኝቶም እድሉን ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው፣ ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት። ከዚህ ፖዚሽን እንደምንም ብሎ ወደ ጎን መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ ሞራ ሰሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክሳውን አደረገው። ከዛ በኋላ ሰሚሽን እንግዲህ ነፍ ችሏል። በኪሞራ ሰሚሽን ሴዶ ቨርሰስ ጆኒ ዊዝን 2 ሚኒትስ ሁሉ ጊዜ ነግሬያቸዋለሁ ማለት አልወድም ለብዙ ያለው እግሬን ነው የምሰብረው እያለ ሳይኮ የሰራበት ለእጁ ነው ነግራችሁ ነበር። ነግራችሁ ማለት ነው። ነግራችሁ ወደ ደጉ አያክ ብዙ ነበር። ኢቲኤፍሲ 2 ምሽት ተጠናቋል። አሸናፊውን አውቀናል።
እሺ ይህ ውድድር 3 ደቂቃ ከ54 ፈጅቷል። by referee decision በዳኛ ውሳኔ የኢቲኤፍሲ ሁለት ጊዜ አሸናፊ የአድዋ ፋይት ናይት አሸናፊ This is the title belt, Abisa. You either with me or against me, nice fight አሳይታችሁናል። ከልብ አድርገን እናመሰግናለን። ጆኒ ቤልትን ተቀበል።